ዛሬ ልዩነት ይሆናል። አሜን። እንዴት እንደሚሆን አላውቀውም፣ ግን ይሆናል። አሜን። ክብር ለጌታ ይሁን። አሜን። እንጸልይና አጭር የእግዚአብሔር ቃል ትልቅ ነገር የሚሰብር አብረን እናወራለን። እንጸልይ። ሃሌሉያ 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 ሃሌሉያ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ክብር ላንተ ይሁን። አሜን። ክብር ላንተ ይሁን። ክብር ላንተ ይሁን። ክብር ላንተ ይሁን። ክብር ላንተ ይሁን። እናመሰግናለን። ቀንበር ይሰበር፣ እስራት ይበጠስ፣ ማንኛውም ክፋት ይነሳ። አደንዛዥ በኢየሱስ ስም የተመታ ይሁን። አእምሮን የሚይዝ የተመታ ይሁን። ከልካይ መናፍስቶች ይመቱ በኢየሱስ ስም ይመቱ። ቃልን የሚገረደል የተወጋ ይሁን። አንተ ብቻ ተገኝ። አሜን። አንተ ብቻ ተገኝ። አሜን። አንተ ብቻ ተገኝ። ክንድ ብቻ ይገኝ። ኃይል ብቻ ይገኝ። አስተማሪነቴ ወደዚህ ይመጣ። አሜን። አንተ ብቻ አስተምረን። አሜን። አንተ ብቻ አስተምረን። አሜን። ክብር ይገለጥ። አሜን። ኃይል ይገለጥ። አሜን። ከመጀመሪያ እስከ መጨረሻ አንተ እርዳኝ። አሜን። የምናገረኝን ቃል ስጠኝ። አሜን። የሚያወራውን ንግግር ስጠኝ። አሜን። እንደ አንተ ያለ ማንም የለም። አሜን። ክብርና ምስጋና ለአንተ ይሁን። አሜን። በጌታ በኢየሱስ ስም አሜን። ከጎናለ ነካረ ጎና ይቾክላል በሉት። ይቾክላል። ሲድገምና ይቾክላል በለው። ይቾክላል። እሺ አይዘገይም በለው። አይዘገይም። ያንተ ነገር በለው። እሺ ይቾክላል በለው። አይዘገይም በለው። ዛሬ በለሴ ክብሩ ያገኛል፣ ኃይሉ ያገኛል፣ እንግዳ ነገር ያገኛል። እንደመጣ አትመለስም። ያመነ ይሆንለት፣ ያመነ ይሆንለት፣ ያመነ ይሆንለት። እንግዳ ነገር ያገኘ፣ ተአምራት ያገኘ፣ እንደመጣ እንዳትመለስ ክብሩ ያገኘ ኢየሱስ። አሜን። ክብር ለኢየሱስ ይሁን። አሜን። ጌታ ረድቶናልና ወንድማችን ፓስተር ዳዊት እንዳለ ቤተ ክርስቲያን እንደዚህ አልነበረችም። ደስ ብሎኛል። እኔ አሁን ፓስተር ማላቁስ እና ሲያናግሩ በቃ ባላገለግልም ደስ ብሎኛል አልኩት። ደስ ያለ ሰው አለ? እዚህ ደረጃ ላይ ትደርሳለች ብሎ ብዙ ሰዎች ያልገመቱ ነበር። ነገር ግን በሱ ሆነዋል። አሜን። ነገር ግን በሱ ብርታት ሆነዋል። አሜን። የዛን ጊዜ እህታችንም አለች፣ ብዙ ሰዎች አሉና ደስ ብሎኛል። በዛን ጊዜ ዋጋ አስከፍሎ የነበር ቤት መግዛት ይቅርና የቤት ኪራይ እንኳን በጣም ከባድ ነበር። ጌታ ስሙ ይባረክ። የምለው ነገር ስላጣሁት ነው። ክብር ለስሙ ይሁን። አሜን። አሁን እዚህ ደረጃ ደርሳለች። አሁን ሲያወሩ የነበረ ደግሞ ይሰራል። እንደዚህ ይህ ስለሚገባ ከጎን ያለ ነገር ግን ይሰራል ማለት ነው። ይሰራል። ንገረው እስኪ ይሰራል በለው። ይሰራል። ሌላ ቦታ ገንዘብ አትፈልግ በለው። ነካ አድርግና ገንዘብ እዚህ ውስጥ ነው ያለ በለው። ወጣ አድርገው በለው። ኢየሱስ ጌታ ነው። ገንዘብ ሌላ ቦታ አይደለም። ገንዘብ እዚህ ውስጥ ነው። በህይወቴ ላይ ብዙ ነገር ስላየሁት ነው። ምንም ሳይኖረኝ እንዳለ ያምናለሁ። አልገባህም? ምንም ሳይኖር ምንም ሳይደረግ እንዳለ ያምናለሁ። ያመንኩት እንደተቀበልኩ አምናለሁ። እዛን ሰዓት እጄ ይገባል። ነካደግና መኖሪ ሳይሆን ያለ መኖሪ መኖረው
ነገር ግን እንደገና ሆነም ከኪሲ ውስጥ መኖር ብቻ ሳይሆን በለው በአእምሮ ውስጥ እንደተባረክ መቁጠርህን አስብ በለው። እምነት ማለት ይሄ ነው በለው። ይሄንን ካመንክ በለው መኪናዎች በለው ቤቶች በለው ሀገሮች በለው ትገዛለህ በለው። ይሄ በለው እምነት ያመጣል በለው። ኢየሱስ ጌታ ነው። አሜን ሃሌሉያ አሜን። ሌላ ቦታ ፈልገህ የምታመጣ አይደለም። ገንዘብን እዚህ ውስጥ አስር ኢየሱስ ጌታ ነው። ሰረ እንዲህ በሚል አገለግላቸዋለሁ። እግዚአብሔርን እወቅ የሚል ኢየሱስ ጌታ ነው። ኤርምያስ 9:23-24 እና ሆሴዕ ይሄን ዙሪያ ነው ማወራውና ስለማወቅ ስናወራ ስለ አንድ ሰው ማወቅና ያ ሰው ማወቅ የተለያየ ናቸው፣ አይገናኙም። ስለ አንድ ሰው ለማወቅ በኢንፎርሜሽን ደረጃ ያን ሰው ማወቅ ትችላለህ፣ ግን ስለዛ ሰው በትክክል ማወቅ አትችልም። ምሳሌ ወንድሜ ፓስተር ማለት እስሩ በውጭ የሚያከወለ ስለ ቤቱ የማላውቅ ከሆነ ፓስተር ማለት አላውቀውም፣ ግን እስሩን አውቀዋለሁ፣ ስለ እሱ አውቀዋለሁ። ሰውም እግዚአብሔር ስለ እግዚአብሔር ለማወቅ እና እግዚአብሔር ማወቅ የተገናኙ አይደሉም፣ የተለያዩ ናቸው። አይዛቦችም እግዚአብሔርን ያውቁታል፣ ወደ ትክክል ያውቁታል። እግዚአብሔር እንዴት እንደሆነ ያውቁታል፣ ግን እግዚአብሔርን አያውቁትም። ኢየሱስ ጌታ ነው። ከጎን ያለ እግዚአብሔርን ነው የምታውቀው ወይስ ስለ እግዚአብሔር ነው የምታውቀው? ባለው ነካነካሪና ስለ እግዚአብሔር ነው የምታውቀው ወይስ እግዚአብሔርን ነው የምታውቀው? ባለው እግዚአብሔርን ለማወቅ ራሳችን የሆነ ጥያቄ ልንጠይቅ ይገባል። መጀመሪያ እኔ ለምንድን ነው የተሰራው? ለምንድን ነው ወደዚህ ምድር የመጣሁት? ምንድን ነው እኔ? ስለ ራሴ መጠየቅ ነው ያለብን። ራሳችን ጥያቄ ስንመልስ እግዚአብሔር ማወቅ እንችላለን። ኢየሱስ ጌታ ነው። ዘፍጥረት 1:27 ላይ እንዲህ ይላል፣ ኑ ሰዎችን እንደ መልክ እንደ ምናችን እንደ ምሳሌያችን ምን እናድርግ? እንፍጠር አለ። እኛ በሱ መልክ የተፈጠርን ሰዎች እግዚአብሔርን አናውቀውም፣ ስለ እግዚአብሔር ግን እናውቃለን። ተመለስ በሉት። ከጎን ያለ ነገሩ ተመለስ በለው። ስለ እግዚአብሔር ማወቅ ሳይሆን ያንተ በለው፣ እግዚአብሔርን ማወቅ ነው የሚያዋጣ በለው። ኢየሱስ ጌታ ነው። ሌላ በሕይወታችን ያለ ዓላማ ምን ሊሆን ይችላል ብለን ማስላታችን መጠየቅ ነው ያለብን። እግዚአብሔርን ለማወቅ ስለ እግዚአብሔር ማወቅ ግን ኖርማል ነው። ዓለም ሁሉ እግዚአብሔር አንድ እግዚአብሔር አለ ብሎ ነው ጠይቁት የሚያውቁት። እኛ እግዚአብሔርን በጥልቀት የምናውቀው በቅርበት ነው። ኢየሱስ ጌታ ነው። ስለዚህ ሕይወታችን የት ነው ያለ? ምን ላይ ነው ያለው? ምንድን ነው የሰራው ያለው? ራሳችንን ልንጠይቅ ይገባናል። ራሳችን ይህንን ስንጠይቅ ስለ እግዚአብሔር ሳይሆን እግዚአብሔርን እናውቀዋለን። ኢየሱስ ጌታ ነው። ሌላ እግዚአብሔር የሚያስደስተው ምንድን ነው? እግዚአብሔርን የሚያስደስተው ምንድን ነው? ይህንን ራሳችን መጠየቅ ያለብን። እግዚአብሔርን ለማወቅ ጥያቄው ከኛ ነው፣ ከኔ ነው መነሳት ያለበት፣ ከራሳችን ነው መነሳት ያለብን። ኢየሱስ ጌታ ነው። ኤርምያስ 9:23-24 እናነበው፣ ከሱ መልስ እናገኛለን። ክብር ለኢየሱስ ሲሆን እግዚአብሔር ዛሬ ከሕይወታችን የሆነ ነገር ይሰራዋል። ከሕይወታችን እግዚአብሔር የሚሰራ ነገር አለ። ክብር ለኢየሱስ ሲሆን
አሜን ማለት ሌላ ነገር አይደለም። ሌላ ትርጉም የለውም። አሜን ማለት ይሁንልኝ ማለት ነው። አሜን ማለት መቀበል ማለት ነው። ሌላ ጀና የለውም። ኢየሱስ ያድናል። ስለዚህ ኤርምያስ 9:23 ላይ እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ ጠቢብ በጠቢቡ አይመካ፣ ኃያል በኃያሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካ ምሕረቱንና ፍርድን ጽድቅንም በምድር ላይ የሚያደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ደስ የሚያሰኘኝ ነውና ይላል እግዚአብሔር። እዚህ ላይ አሁን ዓለም ላይ ስትመለከቱት ብዙ ኃያላን ነገሮች፣ አንዳንዶቹ በጦራቸው ይመካሉ፣ እግዚአብሔርን አያውቁትም። አንዳንዶቹ በሀብታቸው ይመካሉ፣ እግዚአብሔርን አያውቁትም። አንዳንዶቹ በእውቀታቸው ይመካሉ፣ እግዚአብሔርን አያውቁትም። ስለ እግዚአብሔር ግን ያውቁታል። ለዛ ነው ኃያል በኃያሉ ምን አይበል አይመካ። እውቀት የከፍተኛ መጨረሻ አይደለም። ሀብት የከፍተኛ መጨረሻ አይደለም። ችሎታ የከፍተኛ መጨረሻ ደረጃ አይደለም። ጎን ያለ ከፍተኛ የመጨረሻ ደረጃ በለው እግዚአብሔርን ማወቅ ነው በለው። ስለዚህ በለው ወደ እግዚአብሔር ተመለስ በለው። ስለዚህ ኤርምያስ ላይ እኔ ደስ የሚለኛል፣ እኔ ደስ የሚለኝ ኃያል በኃያሉ ባይመካ፣ እኔም ብቻ በማወቄ እኔ መሆኔን ማወቄ ደስ ይለኛል። ክብር ለስሙ ይሁን። አሜን። ኢየሱስ ያድናል። አሜን። ሌላ እንዴት ነው እግዚአብሔር የምናውቀው? አሁን በኤርምያስ 9:23 ላይ እንዳየነው እግዚአብሔርን የምናውቀው በሱ መመካት ብቻ ነው። ትምክህት ከንቱ ነው። ትምክህት እውቀትን ትቀድማለች። ብዙ ኃያላን ነገሮች ትምክህታቸው ከአቅም በላይ የሆኑት ሲወርቁ አይተናል። ኢሳት ሲወርድባቸው አይተናል። ጣሊያንኛቻቸው በቴሌቪዥን በፌስቡክ የሚታዩ ሰዎች አላያችሁ? በአንድ ሀገር ለምሳሌ ወደዳቸው አሜሪካ አላያችሁ? የእግዚአብሔር መሆኔን በዚህ በቋላቸው ኢሳት ውስጥ ከመጨረሻው ዓለምን ያስደነገጠ ኃያላን ያስደነገጠ ኢሳት እግዚአብሔርን አያውቁት፣ እግዚአብሔር ግን ያውቁታል። ስለዚህ ወገኖች አንድ ነገር እላቸዋለሁ፣ መመኪያችሁ እግዚአብሔር ነው። ገንዘብ ያለንን ጋር አንድ እርምጃ አስልም እንዲታሰዳድር እንጂ እንድትመካበት አይደለም። መልክሌታ አደርስም መመኪያችን እሱ። ስልጣን የትም አደርስም መመኪያችን እሱ ነው። መመካዬ እግዚአብሔር ነው ማለት ስትጀምር አንተ እግዚአብሔርን አውቃለሁ። በቃ ስለሁሉ እሱ ነው ማለት ስትጀምር እግዚአብሔርን አውቃለሁ። ስለዚህ እኔ ደስ የሚለኝ እኔን በማወቅ እሱም እኔን መመካት ስጀምር እኔን ያውቁኛል ብሎ እዚህ ላይ ያስቀምጣል። ሌላ እግዚአብሔርን የምናውቀው ስንከተል ብቻ ነው። እግዚአብሔርን የምናውቀው ምንድነው? ስንከተል ነው። ስንከተል ነው። ትንቢተ ሆሴዕ
6 ላይ እንዲህ ይላል። ሶስት ክብር ለኢየሱስ ይሁን። አሜን። ደስ ያለ ሰው ለጌታ ይገባል። 3 ላይ እንወቅ እናውቀውም ዘንድ እግዚአብሔርን እንወቅ እናውቀውም ዘንድ እግዚአብሔርን ምን እንበል? እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻው ዝናብ ይመጣል። ኢየሱስ ጌታ ነው። አሜን። 6 ላይ ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ ይወደዋል። እያችሁ እግዚአብሔር አሁን አንድን ሰው ቀደም እንዳልኩት ከውጭ ነው የምታውቁት። የምትከተሉትን ሰው ግን በቅርበት ነው የምታውቁት። በቅርበት ታገኘዋለህ፣ ታወራዋለህ። ያን ሰው ምን እያደረክ ነው? እየተከተልክ ነው። አንድ ሰው ስትከተል የሱን ባህሪ ታውቀዋለህ፣ የሱን ጉልበት ታውቀዋለህ፣ የሱን ችሎታ ታውቀዋለህ፣ የሱን አካሄድ ታውቀዋለህ። ለዛ ነው ትንቢተ ሆሴዕ ኑ እግዚአብሔር እናውቀውም ዘንድ እግዚአብሔርን ምን እንበል? እግዚአብሔርን ካልተከተልክ ልታውቀው አትችልም። ስለ እግዚአብሔር ግድ ታውቀዋለህ። ክብር ለኢየሱስ ይሁን። ሌላ እግዚአብሔርን የምናውቅባቸው ደረጃዎች እሱም በመቅረብ ነው። እሱም ካልቀረብ አሁን አንድ ሰው ካልቀረብ ስለሱ ሰው ታውቋል አይታወቅም። የወንጌላዊ ዮሐንስን አቋም ወንድሜን አላውቀውም። ቸርች ውስጥ አይቻለሁ፣ ሂስትሪውን ሰምቻለሁ። ተነሱ ሁለታችሁ ተነሱ። ወንጌላዊ ዮሐንስን አሁን የእሱን ሂስትሪ አሁን አገኝቻለሁ። እዚሁ ነው ያየሁት። ምን የቸርች ሰው ከቸርች መጥቷል። ወንጌላዊ ዮሐንስን ግን አገልጋይ መሆኑ ጉልበቱ ሙሉ በሙሉ አውቀዋለሁ። ኢየሱስ እሱንና እሱን የተለያዩ ናቸው። ላይ ስለሱ ነው የማውቀው እንጂ እሱን አላውቀውም። ግን እሱን በደንብ አውቀዋለሁ። ለምን? ዮሐንስ በቅርበት ይመጣል። እኔ በሱ ጋር ይያል ምን እያደረኩ ማለት ነው? በቅርበት እየተራረም አብረን እየሄድን ነው ማለት ነው። ስለዚህ ኢየሱስ ባርካችሁ ተባረኩ። ስለ አንድ ሰው ለማወቅ መከተል ነው የሚያስፈልግ። ካልተከተል ነው ያን ሜዳ የዛን ሰው ባህሪ፣ የዛን ሰው ቁመና፣ የዛን ሰው አካሄድ እናውቀዋል ይችላል። አሁን ሰንበዲ መንገድ ላይ እናገኘዋለን። መጽሐፍ ቅዱስ ይዞ ነው ይሄ የሱን ስትሪ በቃ ቸርች እየሄደ ነው። አሁን በአእምሮ ውስጥ ምንድን ነው ያስኩት? ቸርች እየሄደ ነው ብዬ ነው የማስበው። ከሱ ጋር የሚሄድ ሰው ደግሞ ማቆ ከሆነ ስለሱ በደንብ ምንድን ነው በደንብ ነው የማውቀው፣ በደንብ ነው የምንረዳው። ስለዚህ እግዚአብሔርን ለማወቅ ምን ያስፈልጋል? እግዚአብሔርን ተከተል በለው። እግዚአብሔርን ተከተል። ትክክል ንገረው እስኪ። እግዚአብሔርን ተከተል። ንገረው እስኪ በደንብ። እግዚአብሔርን ተከተል። አሁንም ንገረው እስኪ።
እግዚአብሔርን ተከተል። እግዚአብሔርን ከተከተልክ በለው። እግዚአብሔርን ከተከተል እግዚአብሔር ሳይሆን በለው። እግዚአብሔር ሳይሆን እግዚአብሔርን ነው የምታውቀው በለው። እግዚአብሔርን ነው የምታውቀው። እግዚአብሔርን ካወቀው በለው። እግዚአብሔርን ካወቀው አንተ በለው። ሞገሳም ነው በለው። ባለድል ነው በለው። አሸናፊ ነው በለው። ኢየሱስ ጌታ ነው። አሜን። እግዚአብሔርን አውቀን ልንጨርሰው አንችልም። እግዚአብሔርን አውቀን ልንጨርሰው አንችልም። ኢዮብ 36:26 ላይ እንዲህ ይላል። እንደዚህ ሆነ። አንድ ሰው በጣም ማንበብ ይወዳል፣ መጽሐፍ ቅዱስና ጌታን ይወዳል። በተለያየ ጊዜ ያነባል፣ በተለያየ መግለጥ ይመጣለታል። አሁንም ያነባል፣ በተለያየ መግለጥ ይመጣለታል። አሁንም ያነባል። በቃ ይሄ ከሆነ ያለ ሰላምቶልኛል። የተለያየ ነገር የሚያመጣብኝ ነገር አለቅማ ሰላምቶልኝ ሳላረገ አቃጠለ፣ በጠበጠኝ። ምን ያህል ነው ልቡ የተነካው? በቀረበኝ ቁጥር ባነበበኝ ቁጥር ስለ እግዚአብሔር ነገር ወደ ውስጡ ገብቷል። ነገር ግን ሁልጊዜ እግዚአብሔርን ባወቅ ቁጥር የተለየ መገለጥ ነው ይመጣል፣ የተለየ ክብር ነው ይመጣል። አውቄ ጨርሰው ምንድን ነው ብለው እስኪ ኢዮብ ምን ይለናል? ኢዮብ 36 ለምንድን ነው እግዚአብሔር አውቀን የማንጨርሰው? እንዲህ ይላል፣ እነሆ አለ እግዚአብሔር ታላቅ ነው። እግዚአብሔር ምንድን ነው? ታላቅ ነው፣ እኛም አናውቀውም። ለምን አናውቀው ካለ በኋላ የዘመኑ ቁጥር አይመረመርም። እግዚአብሔር ምንድን ነው? ታላቅ ስለሆነ እግዚአብሔር የምታስቡት ምድር ያልፋል። እግዚአብሔር ስታስቡት ሰማይ ያልፋል። እግዚአብሔር ስታስቡት ስልጣናቶችን ያልፋል። እግዚአብሔር ስታስቡት ገንዘቦችን ያልፋል። እግዚአብሔር ሁልጊዜ አዲስ ነው። ኢየሱስ ጌታ ነው። አሜን። እንግዲህ እግዚአብሔር የሚያውቁ ሰዎች ባህሪያቸው ምንድን ነው? እግዚአብሔርን የሚያውቁ ሰዎች ባህሪ ያላቸው ስለሱ ብቻ ነው ማወቅ። እግዚአብሔርን የሚያውቁ ሰዎች ስለ እግዚአብሔር አይደል ይታረዳል። ሌላ ጊዜ ሊሆን ይችላልና እግዚአብሔርን የሚያውቁ ሰዎች አንደኛ የሚጸልዩ ናቸው። የጸሎት ሕይወት ያላቸው ኮኔክሽናቸው እግዚአብሔር ጋር እግዚአብሔርን በደንብ ያውቁታል። እግዚአብሔር ክብረቱን ያውቁታል፣ ኃይሉን ያውቁታል፣ ጥበቡን ያውቁታል። ሁለተኛ ቅድም ፓስተር ሲያወራ ነበርና ህብረት አላቸው። እግዚአብሔር የሚያውቁ ሰዎች ህብረት አላቸው። አለለያዩ አለለያ ማለት ታውቃላችሁ አይደል? እዛው ቃርሚያ የሚሰበስቡ ይሄ ጥሩ አይደለም። ከጎና ላይ ንገረው፣ ጥሩ አይደለም። በደንብ ንገረው። ያም አይደለም እዚህ ቦታ በደንብ ነጋሪና ይሄ ጥሩ አይደለም ማለት ነው። ሰምተሃል ወይ በለው። ህብረት ከሌለ በለው ንገረው። በረከት የለም በለው። ህብረት ከሌለ በለው ህይወት የለም በለው። መዝሙር 133 የሚያወጣልኝ መዝሙር 133 133
ያወጣልን። ወንድሞች በህብረት ቢቀመጡ እነሆ መልካም ነው። ሲያዝልኝ ሲገባ ይኸው ብቻችሁን የምትሄዱ ቃርሚያ የምትሰበስቡ መልካም ያልሆነ ህይወት ነው ያላችሁ። ተመለሱ ወደ ቸርች ነው። ብቻውን መልካም አይደለም። ቃርሚያ መሰብሰብ መልካም አይደለም። ትክክለኛ ወጀስታው አባልነት ነው። ቅርበት ማለት አባልነት እነሆ መልካም ነው። እሺ እነሆ ያማረ ነው። እነሆ ያማረ ነው። እሺ ከራስ እስከ ጸም እንደንፋስ እስከ አሮን ጸም በልብሱ መደረቢያ እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞን ጥል ነው። በዚያ እግዚአብሔር በረከቱን ከጎን ያለ እኮ በረከት ያለው በለው ህብረት ውስጥ ነው በለው። ይኸው ህብረት ከሌለ በለው ዝም ብለህ ነው የምትዞረው በለው። ስለዚህ በለው ወደ ህብረት ግባ በለው። ሃሌሉያ። እሺ እግዚአብሔር በረከቱን ሕይወትን እስከ ዘላለም አዝዟልና የተቆራረጠ አይደለም እኮ እስከ ዘላለም የተቀምጧል። እዛ ህብረት ውስጥ ተቀምጧል። ስለዚህ ወንድሞች በህብረት ተቀምጦ እነሆ መልካም ነው፣ እነሆ ያማረ ነው። በረከትም ህይወትም እዛ ታዟል። አንድ የታዘዘ ነገር እኮ እንደገና የሚመለስ ነገር ከጎን አለ። ነካ ያደርግና በረከትም በለው ህይወትም በለው ለዘላለም የታዘዘልን ህብረት ውስጥ ነው በለው። ስለዚህ እግዚአብሔርን የሚታወቀው በለው እዛ ህብረት ውስጥ ነው በለው። ኢየሱስ ጌታ ነው። ሐዋርያት ምዕራፍ 2 ላይ እንዲህ የሚል ቃል አለ። በህብረት ሳሉ ላይ ምንድን ነው መጣባቸው? መንፈስ ቅዱስ ይወዳል። መንፈስ ቅዱስ ይወዳል። ከፈለክ ይሁንልህ። አሜን። ኢየሱስ ክርስቶስ እኮ ብዙ ጊዜ ሰዎችን ሲያለን እንዴት ተላላችሁ ምን ይላል? ምን እንዲሆን ትፈልጋለህ ነው? ምን እንዲሆን ትፈልጋለህ? አንድ ነገር ጠይቃችሁ አሁን ኢየሱስ በቃ በአካል መጥቶ በድንገት መጥቶ ምን እንዲሆን ትፈልጋለህ? ምንድን ነው መጥቶ ኢየሱስ ምን ነው አልተዘጋጀም? ለተዘጋጀ ሁኔታ ሌላ ድምፁን ያውቁታል። እግዚአብሔርን የሚያውቁ ሰዎች የእግዚአብሔርን ድምፅ ያውቁታል። ዮሐንስ 10:14 15 14 17 18 እንዲህ ይላል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደሚያውቀው የራሶቼ በጎች አውቀዋለሁ፣ የራሶቼ በጎችም ያውቁኛል። ነፍስን ስለ በጎቹ አኖራለሁ። ኢየሱስ ጌታ ነው። አሜን።
እግዚአብሔርን የሚያውቁ ሰዎች ድምፁን በትክክል ያውቁታል። ስለ እግዚአብሔር የሚያውቁ ሰዎች ድምፁ ቃል ይመስላቸዋል። አንዳንድ ጊዜ ያሸፋሉ። ሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ ነቢያቶች ሲናገሩ ወደ ውጭ ወጥቶ ደግሞ ሌላ ነገር ነው የሚያወሩት አይደል? እነርሱ እኮ እግዚአብሔርን አያውቁትም፣ ስለ እግዚአብሔር ነው። ስለዚህ እግዚአብሔርን የምታውቀው ከሆነ እግዚአብሔርን ድምፅ ታውቀዋለህ። እግዚአብሔርን የሚያውቁ በቃል የተሞሉ ናቸው። ኢያሱ 1:7 ኢያሱ 1:7 እንዲህ ይላል፣ ነገር ግን ጽና፣ እጅግም በርታ፣ ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ አድርገውም የምትሄድበትን ሁሉ እንዲከናወንልህ ወደ ቀኝ ወደ ግራ አትበል። የዚህ ሕግ ቃል የትኛው ቃል? ከአፍህ ምን አይለይም፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። በዚያን ጊዜ መንገድ ይቃናል፣ ይከናወንልሃል። እንግዲህ ቅድም እንዳልኩት እግዚአብሔርን የሚያውቁት የተከናወኑ ሰዎች ናቸው። መከናወን በሕይወታቸው ላይ ያለ ሰው ናቸው። በቃል በውስጣቸው የተሞሉ ናቸው። አንድ ክርስቲያን ትክክለኛ ክርስቲያን ነው ብላችሁ አገልጋሚው ምመኑ ሶስት ነገር በሕይወቱ ሊጠፋ አይገባም። እንድትይዙ ሁልጊዜ የማወራው በይህንን ነው። አንድ ክርስቲያን በሕይወቱ ጸሎት በሕይወቱ ሊጠፋ አይገባም። የምልጃ ቦታ ሊኖር ይገባል። ሁለተኛ ህብረት በሕይወቱ ላይ ሊኖር ይገባል። ሶስተኛ የእግዚአብሔር ቃል ከሕይወቱ ጋር የተላመደ ይህንን ሶስት በሕይወቱ የሌለ ምዕመናን አገልጋይ ክርስቲያን አይደለም። ክርስቲያንን የሚያደርገው ዋና አይነት የሚጸልይ ሰው ክፋት በሕይወቱ የለም። ህብረት የሚያደርግ ሰው በረከት በሕይወቱ ላይ ያለ፣ ቃሉን የሚያደርግ ሰው፣ የሚያነብ ሰው፣ የሚማር ሰው ሁልጊዜ የተከናወነ ሁልጊዜ ስኬታማ ነው። ኢየሱስ ጌታ ነው። ሃሌሉያ! ደስ ያለ ሰው አለ። እነዚህ ሶስት ነገር ነው ያሉት። እግዚአብሔርን የሚያውቁ ባህል የሚጸልይ ህብረት የሚያደርግ የእግዚአብሔር ድምፅ የሚያውቁ። አራተኛ ላይ ምንድን ያሉት? ቃሉ በሕይወት የተሞላ ኢየሱስ ክርስቶስ ብዙ ጊዜ ቃል ነው የሚያወጣው። ምንድን ነው ሙሉ ነው ቃሉ። 3 ዓመት ተኩል ተባለ አይደል? ስለዚህ ሁልጊዜ ሕይወታችን ቃሉ ሊጠፋ አይገባም። ኢየሱስ ጌታ ነው። እንጸልይ።
ይጻፉ